ሰላም ጤና ይስጥልን ውድ የተከበራችሁ የዓለም ዩቲዩብ ቻናል ተከታታዮች እንደምናችሁ። ዛሬም እንግዲህ በድጋሚ ይዘንላችሁ የቀረብነው መሀላ በሚሰኘው ድራማ የቱርክ እዚህ ጋር በሽምግልናው ጉዳይ ያው እየተወያዩ ነው። ሁሉም ቤተሰብ እየመጡ ነበር እና መቴ አልመጣም፣ ለምን አልመጣም የሚል ጥያቄ እየቀረበባቸው ነው። ያው ትንሽ ስራ ኖሮት ነው ያልመጣው ብለው ቤተሰቦቹም መለሱ። አዝራም ያው ይመጣል ብላ ደስ ብሏት ነበርና በፈገግታ እየተቀበለች ባለችበት ሰዓት የእሷ ለመምጣት ያስጨንቃታል። በዛ ላይ ሀብሏም ተሰባብራለች። ያው ጥሩ እድል ያመጣልኛል ብላ ስለምታስብ እሱ ደግሞ ስለተሰበረ በዛው መቴ አልመጣም እላችኋለሁ። ቤተሰቦቼ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እዚህ ጋር እንግዲህ ሽማግሌዎቹ ወደ ቤት ግቡ በቃ እየተባሉ እየተጋበዙ ነው። ያው መቴ የሚመጣል እየተባለ እየተጠበቀ ነው። አዝራ መቴን እኮ ነው የምንጠብቀው፣ ያው ስለ መቴ ነው አይደል የምናወራው እያለች የሽማግሌው ሚስት እዚጋ ቀንድ ቀንድ ትላለች። ምንም ማድረግ አይቻልም። ዞሮ እንግባ አባዬ በቃ እንግባ፣ ምን ማድረግ ይቻላል፣ እንጠብቃለን ቤት ገብተን እየተባባሉ ባሉበት ሰዓት አዝራ ደግሞ ማታ እራት ቀጠሮ ከሌለሽ ለምን አልጋብዝሽም የሚላት ትዝ አላትና ወደ እሱ ለመሄድ ልቧ እያሰበ አዝራ መጣይ። አንጀላ በድንጋጤ ይኸው አልመጣም፣ የዛን ሁሉ እድል እንትን ያበላሸሽብኝ አንቺ ነሽ፣ ሀብሌን ከአንገትሽ ላይ እንዳታወቂ ብላኝ ነበረ ኮከብ የቆጠረችልኝ ሴትዮ፣ ይህ ሀብል ሄደሽ አሁኑኑ ማሰራት አለብሽ ብላ ወደ ሀብል ቤት ላከቻት። ወይዘሮ አይዝራም ደውላልኝ ነበረ እና ከኔ አቅም በላይ ስለሆነ እስኪ ወደ አለቃዬ ልውሰደውና አላሳየው እያለች አዝራም በተደጋጋሚ እየደወለች አይ ጠብቂኝ ብሎኛል እና እጠብቀዋለሁ። እሷ ወደ መቴ ቤት እየሄደች ነው። አዝራ ትሞክርኛለሽ፣ እውነት አንቺንም መቴንም አለቃችሁም፣ እሱንም እገለዋለሁ፣ አንቺንም ዋጋሽን እሰጥሻለሁ። እኔን? አዎ ዋጋሽን እሰጥሻለሁ፣ መጀመሪያ ግን እሱን እያለች ወደ መቴ ቤት ገባች። መቴም ትመጣለች ብሎ ይጠብቅ አላቅም። በፈገግታ ፍዝዝ ብሎ እኔ ሰላጣ እንስራ፣ ምግብ የምንስራ ትመጫለሽ ብዬ ነበረ። ያው እንዴት ትመጣለች ብለህ ጠበቅ እንዴት ነው የማትመጪው? ትመጫለሽ ብዬ ጠብቄሻለሁ። አይ ስቀልድሽ ነው። እሺ በቃ ሰላጣ ስሪ፣ እዚጋ አቀላቅሌ ስራ መልመድ አለብሽ እያለ እየተዝናኑ እዚህ ጋር ሽማግሌዎቹ መቴን በመጠበቅ ላይ ይገኛሉ። አሁንም ምንም ፍንጭ የለም። አዝራ አምሮብሻል፣ በጣም ነው ያማረብሽ እያለች በምትልበት ሰዓት አዎ አመሰግናለሁ። አሞሽ ነበር አይደለ? አዎ አመም አድርጎኝ ነበር። አይ ቀላል ነው። ያመመሽ አመስለኝም፣ ግን የፖስትሽው ፎቶ ላይ ደህና ነሽ። አዎ የጓደኛዬ ልደት ነበረ፣ እዛ የተነሳሁት ፎቶ ነው ና እያለች አዝራ ቀበጧ አዝራ እዚህ ጋር ደግሞ ራሴን አመመኝ አዞረኝ እያለች እየቀበጠችባቸው ሁሉም ብድግ ብሎ ወደ እሷ በሚሄድበት ሰዓት ያው ተነሳይና ሄደች። እዚህ ጋር መቴና አንጀላ እየተያዩ ነው፣ እየተሰራረቁ አዝራ ያላየችው ጉድ ማለት ነው። እና እዚህ ጋር ምግብ እየበሉ ነው። አሁን ስምሽን አልነግረኝም ነው ወይስ ባለ ትልቅ አይኗ ልበልሽ አለችው። ጄዳ ነው። ኦኬ አሪፍ ስም ነው፣ አሪፍ ስም ይመስላል እያለ እያሞካሸ እና መጠጣት ጠጭም አያያይ መጠጥ እንኳን አልጠጣም አሁን ካንፈሪስ ጠጥቼ አላቅም። እሺ በቃ አቦሰ ምን ትላለን? ያሸነፈ ይወስዳል ይጠጣል አላት። እሺ በእርግጠኝነት አሸንፋለሁ እያለች ግን እሱ ነው ያሸንፋት። በቃ መጠጣት አለብሽ በአንዴ ጨው አደረገቻት አንጄላ። ወይ የሰከረች መሰለኝ አላቅም፣ ግን መጨረሻው በጣም ነው የሚያሳዝነው። አዝራ ያላየችው ጉድ። እባክሽ ልጅ አትጨነቂ፣ ይመጣል፣ አታስቢ እሺ፣ ሜካፕሽ እንዳይበላሽብሽ እባክሽ እያለ የት ሄደሽ ነው ደግሞ አንቺ ይላታል። ቤልጉን አባቷ አይ ለመቴ እየደወልኩለት ነበረ እና ታዲያ የት ነው? እየመጣ ነው አባዬ፣ አታስቢ እየመጣ ነው፣ መንገድ ላይ ነው እየመጣሁ ነው ብሎኛል። መንገድ ስለተጨናነቀ ብዙም አይደለም። ምን እሱ ልጅ ግን ገዳይ ላይ ያደርገኝ ነው መሰለኝ። እዚህ ተቀምጬ እሱን የምጠብቀው እኔ እዳ አለብኝ እንዴ እያለ አባትየው እዚህ ጋር እየተወራጨ ነው። ያትየው በጣም ጠግቧል በጣም እያለ ታዲያ የት አለ ትላለች አዝራ። እየመጣ ነው አዝራ ጠብቂ ትንሽ ይሏታል። እና ያው እዚህ ጋር ደግሞ አባትየውና እናትየዋ እያባበሏት፣ ቆይ አዝራ ስለ መቴ እኮ ነው የምናወራው፣ ከኛ ይልቅ አንቺ ታውቂው የለ እንዴ? ምንድነው እንደዚህ የሚያደርግሽ?
ትላለች እናትየዋ እየተቆጣ። እባክሽ ልጄ እባክሽ ይላታል አባትየው። እንደዚህ አትሁኝ ልጄ በቃ። አዎ ልጅቷን መቆጣት ትታችሁ እዛ ጋር የምትሉትን ነገር ሄዳችሁ ለሰውየው አትደውሉለትም? አሁን አንተ ምን አባት ነው አባት ትባላለህ እያለ እየተቆጣ እናትየው አባዬና እንውጣና እንውጣ። እዚህ ጋር አዝራና መቴ አለማቸውን እየቀጩ ነው፣ እየበሉ እየጠጡ ጭራሽ ብለውም መሳሳም ደረጃ ላይ እየደረሱ ነው። እኔ ስጦታ ልስጥሽ እያለ ያ ቀሚስ የተገዛው ለካ ለአንጀላ ኖሯል እና እሷም ያው ስጦታ ተሰጥቷት ስለማያውቅ በጣም ደስ ብላት አመሰግናለሁ ብላ እንባዋን እርግፍ እያደረገች እዚህ ጋ ያው ለመሳሳም እየተቀራረቡ አይ አዝራ ያላየችው ጉድ። ለማንኛውም አዝራ የሰማች ቀን እንግዲህ ያው እሱም ትውዝ አለውና የድሮ ከአዝራ ጋር ያደረጉት ነገር አይ ይቅርታ እውነት እኔ ይሄንን ኃላፊነት መውሰድ አልፈልግም ይላታል። አይ ችግር የለውም ኃላፊነቱን እኔ ወስዳለሁ፣ ኃላፊነቱን በራሴ ወስጄ ይሄ ችግር የለውም በራሴ ወስዳለሁ እያለች እያባበለችው ነው። እሺ እንደዛ ካልሽ ብሎ አብረው ተኙ። የመጀመሪያ ነው ይላታል። የመጀመሪያ ነው እንዴት እኔን መረጥሽኝ ይላታል አንጀላን። ያው መሆን ያለበት በሚሆንበት ሰዓት እንዲሆን ስለምፈልግ ነው አለችው። ከዛ እያለቀሰ ምን ነው ደስ አላለሽም ወይስ ምን ሆነሽ ነው ይላታል። ላይ ምንም አልሆንኩም በእውነት ምንም አልሆንኩም እያለች አዝራ ደወለችባት። አዝራ እየደወለች እዚጋ እየተንጎራደዱ መቴ እየተጠበቀ ነው። እሷም የአንገት ሀብሉን ይዛ ወደ ቤት እየመጣች ነው። እዚጋ ሽማግሌው ሚስት እንደፈለጋን ነው መበላው የምጠጣው። ብቅ ሲል የለችም፣ ይጣራል የለችም። እሷ ሄዳለች፣ ሽው ብላለች። መቼም አዝራ ደውላባት አለመበነን አችልምና እዚጋ ገባች። አዝራ የት ሆነሽ ነው ግን አንቺ ደህና ነሽ? ደህና ነኝ። አዝራ የታለች? አዝራ ክላሷ ናት። እናቷም ወጣ ገባ እያለች እያባበለቻት ነው እና በጣም ደብሯታል ብላለች ሰራተኛዋ። እሺ በቃ እኔ ወጥቻ አናግራታለሁ እየፈራች እየተባች ሄደ ወደ አዝራ። ምን ሆነሽ ነው የጠፋሽው? ይህን ያህል ሰዓት የት ሄደሽ ነው? ወርቅ ሀብል ቤቱ ጋር ነው፣ ሀብል ቤቱ ጋር ትላታለች። ይህን ያህል ሰዓት ሀብል ቤት ነው? በአይኔን እያየሽ መልሽልኝ። የት ነበርሽ እስካሁን? በይ መልሽልኝ ትላታለች። በአንቺ ምክንያት እኮ ነው የሁሉ ነገር የሆነው፣ በአንቺ ምክንያት። ሀብሌ ባይጠፋ ኖሮ መቴም አይቀርም ነበረ። ቀሚሴንም ተቀደደ፣ ሀብሌም እንዲጠፋ አደረገሽ እያለች ልታንቃ ስትል ሀብሌ የት አለ አይተሽዋል? ትላታለች። አይ አላየሁትም፣ መቴ መስሏት መሰለኝ። የት አለ ጣልሽው? ሀብሉን ነው ሀብሉ ይኸው ብላ አንገቷ አደረገችላት። አንገቷ ላይ በምታደርግበት ሰዓት በር ተንኳኳ። ዋው መቴ ነው አላቅም፣ የመጨረሻ ነው። መቴ ይሁን አይሁን ነገር የምናይ ይሆናል። መልካም ቆይታ ይሁንላችሁ ቤተሰብ። ሲጀምሩ በላይክ እየጀመራችሁ አበረታቱኝ። ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው እንግዲህ ያልተመቻችሁን ነገር መጻፍ ትችላላችሁ። በቀጣይ እስከምንገናኝ ቸር